عباد الله الجزية مجمرة وما يرسى وما يزنقى مكر الله انفراتشا زوتر في اللي في تاتشن مدرك ما يقارد سنك ما يلك سنك نونا يهيني قديلا الله سبحانه وتعالى يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغدلا من يوم نفس لنجا زجاجتشون سنك الملكات دقمنا واتقوا الله انفروا له إن الله خبير بما تعملون عباد الله دين الإسلام يسول الهوت ملو يمداسنا قل إن صلاتي ونسكي ومحياي ومماتي لله رب العالمين كولدث اسكهلفت بهوتاتشن وسط يالو እርከኖች ሁሉ ሲያልፉ አላህን መገዛት እንዴት እንዳለብን ስርዓቶችን ሁሉ ደንግጎ ያስቀመጠ የተሟላ ዲን ነው ያለን የግለሰብ ጉዳይ የማህበረሰብ ጉዳይ በተቀናጀ መልኩ የሚሰሩ በየግል የሚሰሩ የትኛውም የህይወት እርከንና ክፍል ሳይቀር ዳስሷል ያውም ደግሞ በዱንያም ይሁን በአኺራ ለስኬት የሚያበቃ ዱንያ ላይ የተሻለ ህይወት መኖር እንዲችሉ አኺራ ላይ ከእሳት ቅጣት ድነው ሲያበቁ ለጀነት እንዲበቁ የሚደነግጉ ነገሮችን ሁሉ አስቀምጧል ዛሬ ባለንበት ተጨባጭ ብዙ ጊዜና ብዙ አመታት የሚከሰት ነገር ሰዎች ስለ ዲን ያላቸው ግንዛቤ ወይም በንግግር አንዳንዱ በግልጽ ይናገራል ሌላው ደግሞ በተግባር ብቻ የሚያሳየው እውነታ አለ በቃ ዲን ማለት አምስቱን የኢስላም ማዕዘናት ከአምስቱ አራቱን ከሰራን ሻሃደቴን እንዳለ ሆኖ ግን በተግባር ደረጃ አራቱን ከሰራን እንደ በቂ ያርገው የሚቆጥሩ ሰዎች አሉ ሰላት ጾም ሐጅ ዘካት በቃ በቂ ነው አዎ ኢስላም ይሄ ብቻ አይደለም እነዚህ ከኢስላም ማዕዘናትና ዕለታዊ ተግባራት ወርሃዊም ይሁን አመታዊ ተግባራት መሃል አንዱ ነው ነገር ግን ይህ ብቻ አይደለም ኢስላም ስለዚህ ነው እንዲህ አይነት እሳቤትና እምነት ስለተሰራጨ አንዳንዱም በትክክል አውቆም ይሁን ሳያቅ ይሄን አቋም ስለሚይዝ ሌሎች የህይወት ክፍል ውስጥ ኢስላምን ሲያንጸባርቅ አይታይም አላህ ያዘዘውን ግዴታን በመወጣት የከለከለውን በመራቅ ረገድ ክፍተቶች በጣም ይስተዋላሉ ለምሳሌ የተሻሉ ስለሚባሉት እናውራ ስለ ሁሉንም ስለተው ሳይሆን የተሻሉት ምን ላይ ይገኛሉ ካልን የባሱትስ ምን ላይ ነው ናቸው የሚለውን መገመት አይሳነንም ለምሳሌ የተወሰኑ አካሎች ወይም ሰዎች ሰላት ላይ ጠንካራ ይሆናሉ مثلا ጾም ሰላት ሐጅና የመሳሰሉት አይቀርባቸው قبلية بعدية سنن الرواتب የምንላቸው ሰላት الضحى የሚወደዱ ቀናቶችን መጾም ሐጅና ዑምራ መደጋገም ይህን ሁሉ ይተገብራሉ ይሄ በጣም አንድ ግዴታ መወጣት ነው አንድ የዲንን ግዴታ መወጣት በጣም የሚያስወድስ የሚያስደንቅ የሚያስመሰግን ነገር ነው ነገር ግን በተጓዳኝ መልኩ በማህበራዊ ኑሯቸው ሲታዩ እንዲህ አይነት የሆኑ አንዳንድ ሰዎች ሁሉም አይደለም የተወሰኑት ምን ሆኖ ታገኛለህ ለችግር የተጋለጡ ሆኖ ታገኛቸዋለህ በግብይት ግጭት ሲፈጠር እንደዚሁም በተለያየ ህይወታቸው እርከንና ይዘት ላይ የተለያየ አቋም የሚያንጸባርቁት ነገር ሆኖ ታገኛለህ ለምሳሌ የሚደንቅ የሚገርም ነገሮችን ታስተውላለህ ይላል ለምሳሌ በሽያጭ በግዢ ላይ ማታለል ማጭበርበር አለመግባባት ሲፈጠር ወሰን ማለፍ ሐሜት በሰው ላይ ድንበር ማለፍ ውሸት ቅጥፈት ውለታን መካድ ቃልን ማፍረስ ምቀኝነት ጥላቻ ሩቅንም ቅርብንም ማሰቃየትና ማስቸገር ዝምድና መቁረጥ ወላጆችን አለመታዘዝ ሚዛናዊነትና ፍትሃዊነትን መጥፋት ስስትና ወሰን ያለፈ ልክ የሌለው ንፉግነት በወንጀልና በጥፋት ላይ መተባበር ይህ ሁሉ የሚስተዋል ከሆነ እንደው የተሻለ የሚባሉት ዘንድ ይሄ ካለ እነዛን መጀመሪያ ያሉትን የተወማ አትጠይቀኝ አብደላህ ታዲያ ትልቁ ጥያቄ ኢስላም የቱ ጋር ነው ታዲያ ያለው በህይወታችን ውስጥ ኢማን የቱ ጋር ነው ያለው ኢህሳን የቱ ጋር ነው ያለው هل عرف هؤلاء حقيقة كلام الإسلام نزي لمهوننا مسلوቻቸው ስለ ኢስላም እውነታ ተረድተዋል ላ በፍጹም አልተረዱም የጎደለ ነገር እንዳለ ያሳያል ለምን من هذا حاله ما عرف حقيقة الإسلام ይሄ እውነታው ተጨባጭ የሆነ ሰው የኢስላምን ትክክለኛ እውነታ አልተገነዘበም ወይም ተገንዝቦ መኖር አልቻለም አልፈለገም ማለት ነው ነብያችን አለይሂ ሰላቱ ወሰላም ይዘው ያመጡት ዲን ይሄን ነበረም إن المسلم الذي عرف حقيقة الإسلام لا يكذب يسلمنا እውነታ የተረዳ ሙስሊም በፍጹም አይዋሽም ለምን ምክንያቱም ውሸት ወደ ጥመት የሚያመራ ወደ ስህተት የሚያመራ
ستت ደግሞ ለእሳት የሚዳርግ መሆኑን ያውቃል المسلم الذي عرف حقيقة الإسلام لا يؤذي جاره يسلمنا እውነታ ያወቀ ሰው ጎረቤቱን አያስቸግርም አዳ ያደርግም አይረብሽም ለምን እንዲህ የሚለውን ነብያዊ ንግግር ጠንቅቆ ያውቃልና ምን አሉ ረሱል አለይሂ ሰላቱ ወሰላም والله لا يؤمن والله لا يؤمن والله لا يؤمن ሶስት ጊዜ በፍጹም በአላህ ምን ይነግራቸዋል አላመነም አሉ ማን ነው ይህ ሰው አሏቸው قال الذي لا يؤمن جاره بوائقه ጎረቤቱ የሱን አዳ የሱን ማስቸገር የማይተማመንበት ጎረቤቱ የሚሳቀቅበት ማለት ነው በሌላ አባባል ጎረቤቱ የሚሳቀቅበት ሰው አላመነም ካሁኑ ሰደበኝ ካሁኑ ገላመጠኝ ባየው ቁጥር ሰውነቱ የሚሸማቀቅ ክብደቱ እንዲቀንስ የሚያደርግ አይነት ጎረቤት የሆነ ሰው አሉ አለይሂ ሰላቱ ወሰላም በትክክል አላመነም አሉ በሌላ ሐዲስ ነብያችን አለይሂ ሰላቱ ወሰላም من حديث ابي هريره قال ነብያችን ሰለላሁ ዐለይሂ ወሰለም አንድ ክስተት ነገሯቸው እገሊት የምትባል ሴት ሌሊት ትቆማለች ቀንን ትጾማለች ሰደቃም ታደርጋለች እንዲህ በርካታ መልካም ተግባራቶችን ነገሯቸው እሷ መስራ ነገር ግን ምን ያደርጋል አንድ ክፍተት አለባት አሏቸው እሱ ምንድነው ጎረቤቶቿን በመላሷ አዛ ታረጋለች ቁም ስቅል ታሳያለች አሏቸው من على الرسول عليه الصلاة والسلام لا خير فيها هي من أهل النار بزي كفتة يتنسى خير لا تتبال أو بزا قلنا تنكرنا طرنا بزي كفتة قل خير وقل لا يا ساتنا تعالى عليه الصلاة والسلام لتقارن ينقروا قالت دمو فرض صلاة تسجد اللج يعني يتوسن دمو تنامني الصدقات رجالج قلت سون أدعى تادر قم سيلواتشو يجنتنا تعالى عليه الصلاة والسلام عباد الله إهماله يهون العبادات تنبهون عبادة حساب النهر لما نتعلم ليل قوموا كان نصوموا ባህሪውም ያሳምራል ለሰው ምን ሊሆን እንደሚችል አስቡት عباد الله እንጂ በፈርድ ብቻ ስለተብቃቃ ሌሎችንም አላደረኩኝ የሚለውን ብቻ ማየት የለብንም ዒባዳ በሁሉም ከአላህ ጋር ያለን ግንኙነት ከራሳችን ጋር ከሰው ጋር ሁሉንም ካሳመርን እሳት መግቢያው መንገድ አይኖርም ማለት ነው የጀነት መግቢያ መንገዳችን ሰፊ ይሆንልን ማለት ነው ካልሆነ ግን አንዱ ላይ ብቻ ተኩረን ሌሎች ክፍተቶች ምን ያክል ተጽዕኖ ዒባዳችን ላይ ሊያሳድር እንደሚችል መረዳት ይግድ ይለናል المسلم الذي عرف حقيقة الإسلام لا يغش ولا يخادع ولا يغدر يسلمنا ونتاوك سو آيات تاللم آي كدم كهدت آي فتصمم سوتشنا يشنقلم لمن يا مسلمون تباهي اندال هنا سلميان عندك الرسول عليه الصلاة والسلام يتكمر أهل أبينا እንደው እጃቸውን ሰደዱ ወደ ውስጥ ሲያስገቡ እርጥበት አለው ከውስጥ ምንድነው ይሄ አንተ የምግቡ ነጋዴ ምንድነው ይሄ ብለው ጠየቁት አለይሂ ሰላቱ ወሰለም ምን ነበር ያላቸው ዝናብ ነክቶት ነው አላቸው قال افلا جعلته فوق الطعام حتى يراه الناس ደረቁን ከላይ አድርገህ የረጠበውን ከስር ከምታስቀምጥ የረጠበውን የበሰበሰውን ከላይ አታስቀምጥም ሰው እንዳያየው ምን አለበት ቢያየው አሉት ثم قال من غشنا فليس منا وفي رواية من غش فليس منا ياتللن كنيا يدلم مالك وينم بليلاو زغبا ياتللن مانن بيهون كنيا يدلم مالو رسول عليه الصلاة والسلام ይህን ወነታ የሚያውቅ ሙስሊም በፍጹም እስላምን ኑር ያለው ያራ ያታለንም وفي حديث آخر بخاري ومسلم زغبوا حديث من حديث عبد الله بن عمر يا الله ملكتنيا منالو إذا جمع الله عز وجل الأولين والآخرين يمجمراوچنم يمጨረሻዎችንም ትውልዶች ከአደም አለይሂ ሰላም እስከ መጨረሻው ጅንንም ኢንሱንም እንዳለ አላህ በሰበሰበ ጊዜ ለእያንዳንዱ አታላይ ከሃዲ ወለታ የበላ ወይም ደግሞ ሰው የሸነገለ ባንዲራ ይነሳለታል አሉ ይታወቃል ይህ እንትና ያታለለው ነው ተብሎ ይለያል አለይሂ ሰላቱ ወሰላም المسلم الذي عرف حقيقة الإسلام يسلمنا ونتاميك مسلم ማንንም አይመቀኝም ለማንንም ጥላቻ አይኖረው ለምን አላህ በሰጠው ይረካል ይደሰታል በቃ አላህ ሰጥቶታል ለሱ ለምን ያልሰጠኝ የተሻለ የሚሰጠኝ ብሎ ይመኛል እንጂ አይመቀኝም ለምን ጀነት የሚገቡት ሰዎች ለአላህ ብለው የተዋደዱ ሙእሚኖች ብቻ ናቸው عن الزبير بن العوام رضي الله عنه من قالوا እንዲህ ይላል የአላህ መልእክተኛ عليه الصلاة والسلام دب إليكم داء الأمم قبلكم الحسد والبغضاء
ከዚህ በፊት የነበሩት ማህበረሰቦች በሽታ እናንተ ስር ሰርስሮ ውስጥ ገብቶ ተሰራጭቷል አሉ። ምቀኝነትና ጥላቻ وهي الحالقة ይህ ደግሞ ምን አሉ የሚላጭ ነው አሉ። أما إني لا أقول تحلق الشعر ጸጉርን ይላጫል ማለት አይደለም አሉ። ولكن تحلق الدين ዲናቸውን ይላጫችኋል ይላጫዋል አሉ። እርቃን ሊያስቀራቸው ይችላል፣ ኢማናቸውን ያደክምባቸዋል አሉ አለይሂ ሰላቱ ወሰላም። ከዛ ምን አሉ والذي نفسي بيده نفسي በእጁ በሆነው ጌታ እምላለሁ አሉ لا تدخلون الجنة حتى تؤمنوا እስካላመናችሁ ድረስ ጀነት መግባት አትችሉም አሉ። እስካልተዋደዳችሁ ማመናችሁ አይባልም። የምትዋደዱበትን ልንገራችሁ፣ ሰላምታን በማላችሁ አሰራጩ አሉ አለይሂ ሰላቱ ወሰላም። عباد الله المسلم الذي عرف حقيقة الإسلام يسلمنا تككلن يا ونتاوك المسلم ማንም ላይ በቀል ለመፈጸም አይነሳሳም። ቂም በቀለኛ አይሆንም። ምክንያቱም አላህ ዘንድ ያለውን የበለጠ ይፈልጋል። قال ربي جل في علاه فمن عفا وأصلح فأجره على الله إنه لا يحب الظالمين يقر يالنا يالف يستكاكلم كذا من داو الله لا ينوي سبحانه وتعالى. سهل بن معاذ أصلا في الحديث رسول عليه الصلاة والسلام من قالوا من كذب غيظا قطعون يتقطعتر الله نديتون يواطالو مبقل ارمجا موسد يچاله راسو يتقطعتر الله سبحانه وتعالى يوم القيامه كفطرتات محل هلو غرينا بلو يطراونا كحور العين يفلكون اقباب يامر طوال عليه الصلاه والسلام. المسلم الذي عرف حقيقه الاسلام يسلمنا ونتا يوق مسلم يصون لسانه عن فاحش القول وبذيء ملاصن ككفو صياف كهونه كورده عند ንግግር አንደበቱን ይቆጥባል። እስልምናን ያወቀ ሰው ይሄን ያደርጋል። ለምን? ምክንያቱም ጌታውን ይፈራል፣ የአላህን ቁጣ ይሰጋል፣ አላህን እጃ እንዳይወስድበት ያደርጋል። እንዲህም የሚለው ሐዲስ ፊለፊቱ ስላለ ነው። ምን አሉ ረሱል አለይሂ ሰላቱ ወሰላም يوم القيامه ከመልካም ስነ ምግባር የበለጠ የሙስሊሙን ሚዛን የሚያጠነክር ማንም የለም አሉ። ምንም የለም አሉ። وإن الله يبغض الفاحش البذيء صياف تناغاري لك هنا نغغرو مرن ماسرا يللون سو الله اجب يطلال عليه الصلاه والسلام. المسلم الذي عرف حقيقه الاسلام عباد الله يسلمنا تككلنيا ونتا ያወቀ ሙስሊም በሁሉም ነገር ላይ ሚዛናዊ ይሆናል። በራሱ ጉዳይ፣ በልጆቹ ጉዳይ፣ ከጠላቱም ከወዳጁም ጋር እኩል ፍትሃዊ ሚዛናዊ ይሆናል። الله እንዲህ የሚለውን ለመተግበርም ግዴታ መሆኑን ስለሚረዳ يا أيها الذين آمنوا كونوا قوامين لله شهداء بالأجر منكم شنآن قوم على ألا تعدلوا اعدلوا هو أقرب للتقوى. بيت وسط ሚዛናዊ ነው። ከልጆቹ ጋር ፍትሃዊ ሆኖ ታገኘዋለህ። ከስሩ የሚያስተዳድራቸው የትን ቦታ ካለ በፍትህ ነው የሚያስተዳድረው። ሰዎች ዘንድ የበደለው ሰው ካለ ይቅርታ ይጠይቀዋል። በድሎት ከሆነ እሺ ብሎ ያልፈዋል። ይህ ነው ትክክለኛ ሙስሊም የሚባለው። المسلم الذي عرف حقيقة الإسلام عباد الله يسلمنا ونتاوق مسلم مالت سستن نفقنتن يميرك كراسي لك وندمي يا آخرة وندمي كراسي لك يا آخرة أهتي بلا متاسقدم بلوم ياسقدمنا. نبياتنا صلى الله عليه وسلم عندك زي خطبة الرقو عندهم قالوا إياكم والشح لك يالفا نفقنتن ودليل الله سستن تتنككو كنا أنت بستفيت يالو سوتشن ياطفاتشو يهو سست نالو ሳስቡ አላቸውና ስስት አዘዛቸው። ለንፉግነት ጋበዛቸው። ዝምድና እንዲቆርጡ ማዘዛቸው አደረጉ። ወሰን እንዲያልፉ አዘዛቸው። ወሰን አለፈዋል። ነቢያችን በሌላም ሐዲስ ምን አሉ አለይሂ ሰላቱ ወሰላም ንፉግነትና ኢማን በአንድ ሰው ልብ ውስጥ ሊሰባሰብ በፍጹም አይችልም ማለት። ዒባደላህ አላህ የመዲና ሰዎችን ያወደሰበትን ስንመለከት ከዚህ ንጹህ መሆን ከስስትና ከንፉግነት ንጹህ መሆን ምን ያክል እንደሚያስከብር እናያለን። አላህ አንሳሮችን ሲያወድስ እንዲህ አለ والذين تبوأوا الدار والإيمان من قبلهم يحبون من هاجر إليهم ቀድሞ ከተማ ላይ ነዋሪዎች ሆኑ እዛ ኢማንን ቀድሞ የተቀበሉ ተመሻሽተው ልባቸው ውስጥ የገቡ አለ አላህ ወደ እነሱ የተወሰደዱትን ይወዳል
يودالو كالو على منانا ولا يجدون في صدورهم حاجة مما أوتوا مهاجروቹ በተሰጣቸው ለየት ያለ ነገር አንድ ቅሬታ ልባቸው ውስጥ አይሰማቸው ይህ ብቻ አይደለም ከዚህም የበለጠ ማንነታቸው ያወደሰ አላህ ምን ብሎ ማንነታቸውን የገለጸው ويؤثرون على أنفسهم ولو كان بهم خصاصة የተለየ ችግር ቢኖርባቸው እንኳን ከራሳቸው የበለጠ ሌሎችን ያስቀድማሉ ራሳቸውን አስርበው ልጆቻቸውን አስርበው በባዶ ሆድ አስተኝተው ሲያበቁ እንግዶቻቸውን ያከብሩ ነበር المسلم الذي عرف حقيقة الإسلام يسلمنا نتاوك مسلم عباد الله مسلما أذى درقن زمدنا نايقوطن سوتشن لما تقالت وري عملالا شيهن يلقوا نسبة كاراني لما استارك لما قرارك لما الشماغان نميروتو نبياتنا صلى الله عليه وسلم من دنياك مسلم ما لا تابع عليه الصلاة والسلام المسلم من سلم المسلمون من لسانه ويده مسلم مالت مسلموت كسو عندبتنا كسو እጅ ሰላም ማያገኙ ሲያዩት የሚረጋጉ ባያዩት እንኳን የሚተማመኑበት ሰው ነው አሉ والمؤمن የሚባለው ደግሞ ሰዎች በገንዘባቸውና በደማቸው ያመኑት ነው አሉ عليه الصلاة والسلام ነሚማ አደጋ ያን ሐዲስ ማንንም አይጠፋው ረሱል عليه الصلاة والسلام ሁለት የተቀበሩ ቀብሮች ነበሩ በዛ በኩል ሲያልፉ እነዚህ ሰዎች እየተቀጡ ነው አሉ እነዚህ ሁለት የቀብር ባለቤቶች እየተቀጡ ነው መጠንቀቅ ቢችሉ ኖሮ ከባድ አልነበረም ተዘናጎ ችላሉ ከባድ ወንጀል ሆነባቸው አሉና አንደኛው ምንድነው فكان يمشي بالنميمه ወሬ ያመላልስ ነበር ሰውን ያጋጨ ያላተመ በደስታ ዝም ብሎ ይኖር ነበር ስቃዩ የሚጀምረው ከቀብር ነው عباد الله ለምንድነው حرام ይሆን በምንም ማይፈታ በወሬ ይፈታል ታውቃላችሁ በጣም ከባድ ነው የሰው ልብ ማቃቃር ስላለ ማሻከር አንድነትን መበታተንና መቆራረጫ መንገድ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም لا يدخل الجنة قطات ወደ አመላላሽ አቃጣሪ ጀነት አይገባም አሉ عليه الصلاة والسلام والمسلم الذي عرف حقيقة الإسلام عباد الله ትክክለኛ ሙስሊም ትክክለኛ የእስልምናን ምንነት ወነታ የተረዳ ሙስሊም هو الذي يسعى لتحل اللعنة على المجتمع يسعى بالنميمة بين المسلمين ويشعل نار العداوة والقطيعة بين الأرحام والمسلم الذي ما عرف حقيقة الإسلام يسلم أن تفكرني ونتي الكردة من دون ما يدرقوا إرجمان اللي سفن سوتش اللي بكاتن وبتلي مسلمون على شاب مهاناتهم اللي تشار يدرقال زمدنا من القرار رد السلاوات قال الله فهل عسيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم أولئك الذين لعنهم الله فأصمهم وأعمى أبصارهم أيها المسلمون المسلم الذي عرف حقيقة الإسلام وآمن بما جاء عن الله وعن رسوله صلى الله عليه وسلم يقينا من قلبه مسلمين تذكر أن مسلم أنه يتردى مسلم كالله أنه كملكتنيا يمتعون ملكت أن تقوى يعمل مسلم لراسه يوددون لمسلمون دم يودان ሰዎች እሱ እንዲቀበሉት እንዲያስተናግዱት በሚመኘው መልኩ ሰዎችን ያስተናግዳል ለዚህ ነው ረሱል عليه الصلاة والسلام في الحديث الذي رواه الإمام مسلم من قالوا من أحب أن يزحزح عن النار ويدخل الجنة كأسات ترقو جنة እንዲገባ የፈለገ ሰው عليه الصلاة والسلام فلتأته منيته موت ሲመጣበት በዚህ አይነት መልኩ ይሞት አለ ምን ሆኖ በአላህና በመጨረሻው ቀን የሚያምን ሆኖ ሰዎች ጋር ያለው ግንኙነት ሰዎች ሊያደርጉለት እንዲመኙት በሆነ መልክና ልክ ሰዎችን በማስተናገድ ሞት ይምጣበት ጀነት መግባት የፈለገ ሰው عليه الصلاة والسلام عباد الله اسلام የእዝነት ነው የእዝነት ዲን ነው የመተዛዘንና የመከባበር ዲን ነው ትላልቆች ለትናንሾች እንዲያዝኑ ትናንሾች ደግሞ ትላልቆችን እንዲያከብሩ አስገድዶናል عباد الله دين عظيم يازنو دين تلق ديننا سوچن سلامتا بماقرب اجر مناغنيበት በመዛያር አጅር مناغنيበት አንሰን በዛ ስጦታ በመስጠት የሰዎችን ልብ ምን ከፍተበት መልካም ተግባራቶችና ስጥናዎች ሁሉ የተደነገገበት ዲን ነው መልካም ንግግር ስንቱን ሰው ከእስልምና ከክርስትና ከይሁዳዊነት ወደ እስልምና መልሷል
ከወረደ አቋም ወደ ተሻለ ማንነት ቀይሯል። ዒባደላህ በንግግራችንና መጥፎ ተግባር የተነሳ ስንቶቹ ወደ ኢስላም መግባት እየፈለጉ እንዳይገቡ እንቅፋትና አቀበት ሆነንባቸዋል። ስንቶቻችን ከሰዎች ጋር ባለን መጥፎ ግንኙነት የተነሳ መጥፎ ቃል መጥፎ ድርጊት የተነሳ ሰዎች ከዲን እንዲወጡ ከሱና እንዲወጡ አቋም እንዲቀይሩ ሆነናል። ይህ በጣም ከባድ ነው። ዒባደላህ እውነታው ዲን ሙዓመላ ነው፣ ሐዲስ አይደለም። ግን ምንኛ የራቀ አባባል ነው። أعوذ بالله من الشيطان الرجيم وإذا أخذنا ميثاق بني إسرائيل لا تعبدون إلا الله وبالوالدين إحسانا وذي القربى واليتامى والمساكين وقولوا للناس حسنا وأقيموا الصلاة وآتوا الزكاة ثم توليتم إلا قليلا منكم وأنتم معرضون أقول قولي هذا وأستغفر الله العظيم الجليل لي ولكم فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله المعز من أطاعه واتقاه والمذل لمن خالف أمره وعصاه وأشهد أن لا إله إلا الله وحده لا شريك له لا إله سواه وأشهد أن نبينا وسيدنا محمدا عبده ورسوله اصطفاه ربه واجتباه. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وصحبه ومن والاه. أما بعد قال صلى الله عليه وسلم ألا أخبركم بمن يحرم على النار يحرم كل قريب هين لين سهل رواه الترمذي. رسول عليه الصلاة والسلام أنا سألته እሳት እርም የሚሆንባቸው እሳት ስለማይነካው ሰው ልንገራቸው እንዲያሉ እሳት እርም የሚሆነው በጣም ለሰው ቅርብ መሆን የቻለ ጋር ለሰው ቀላል የሆነ ማናገር ብትፈልግ በቀላል ማማከር ብትፈልግ ማይከብድ መጠየቅ ብትፈልግ ማይከብድ ለሰዎች ቀለል ያለ ገር የሆነ ቅርብ የሆነ የጀነት ነው። እሳት አይነካውም አሉ አለይሂ ሰላቱ ወሰላም። ስነ ምግባሩ ያማረ ስብዕናው የላቀ ፊቱ የተፈታ ሆደ ሰፊና ቻይ ማይከብድ ቀለል ለሰው ቀለል ያለ ሰውን ማያስቸግር ማይቸገር የተረጋጋ የሰከነ ሱብሃንአላህ አጅሩ ምንኛ የላቀ ነው። ተግባሩ ግን ቀላል አላህ ላገራለት ሰው وقال عليه الصلاة والسلام ألا أخبركم بأهل النار سلسات سو لندراچنا له كل عتل جوار مستكبر ማንኛውም ደረቅ አሉ ልበደንዳና ጉረኛ ኩሩ ለሰው ያልገራ የሚኮራ የሚንጠባበር አለይሂ ሰላቱ ወሰላም። ዒባደላህ እዚህ በተነገረን ተግባር ከእሳት መጠበቂያው ነው የሚሻለን ለኢስላም ገብተን ባህሪያችንን አግርተን ወይስ ደግሞ የእሳት ራት መሆን ይሻለናል? ባህሪው ነው ልማድ ነው የኛ ዘር የኛ ወገን ብለን ፎክረን የእሳት ራት መሆን ይሻላል ወይስ ራሳችንን ለኢስላም ጋር አድርገን በኢስላም ስር ተደስተን ገሩን ጀነት ውዱን ጀነት ማግኘት አለብን? ዒባደላህ ነቢያችን አለይሂ ሰላቱ ወሰላም ምን አሉ መሰላችሁ? ኢነ ሚን ሸሪ ናሲ ዒንደላህ ብዙ አላህ ዘንድ ክፉ የሚባሉ ብዙ ሰዎች አሉ። ከነዛ መሃል አሉ መን ተረከሁ ናሱ ኢትቃአ ሸሪህ የውመል ቂያማ አላህ ዘንድ ክፉ ከሚባሉ ሰዎች አንዱ ሰዎች እንትና ክፉ ነውና ክፉ ስለሆነ ተውት ለክፋቱ ሰዎች የተውት ነው አሉ አለይሂ ሰላቱ ወሰላም። በቃ እንትና መራቅ ብቻ ነው የሚሻለው። ካራቅ ነው ወደውት አይደለም ክፋቱን ለመከላከል ሰዎች የሚርቁት ነው አሉ አለይሂ ሰላቱ ወሰላም። እኛ የቱን እንመርጥ ይሆን? ዒባደላህ ባለን ዱንያ ባህሪያችንን ለኢስላም እናግረው። ማህበራዊ ኑሯችን ኢስላም ይሽተት። እስልምናን ማውራት ሳይሆን መኖር ነው የዱንያ ጀነት። እስልምናን መተግበር እስልምናን መኖር ከአኺራ በፊት ያለው ጀነት ነው። ሼኽ الإسلام ተይሚያን ንግግር አስታውሼ ላጠናቅቅ። ኢነ ፊ ዱንያ ለጀና ዱንያ ውስጥ ጀነት አለ። ያንን ጀነት መግባት ያልቻለ
يا آخرة جنة يقبام. عبد الله عباد الله يا الله باري وتوي ونتنيا جنة لمقبات يدنيا جنة بالنور من يقدنا من يشكرنا منهم. هذا وصلوا وسلموا عباد الله على نبينا محمد بن عبد الله إذ أمر الله بقوله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على نبينا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين. اللهم أعز الإسلام والمسلمين وانصر الإسلام والمسلمين. اللهم أذل الشرك والمشركين ودمر أعداءك أعداء الدين وأرنا فيهم عجائب قدرتك إنك على كل شيء قدير. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم أحينا حياة السعداء وتوفنا وفاة الشهداء. اللهم أحينا مؤمنين مسلمين وتوفنا وأنت راض عنا غير مفتونين. اللهم ألف بين قلوبنا ووحد بين صفوفنا. اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه ولا تجعله ملتمسا علينا فنضل إنك نعم المولى ونعم النصير. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين.